ወመንፈስ ቅዱስ አሐዱ አምላክ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። የተከበሩ አባታችን መላከ ሰላም ቆሞስ አባ ገብረ መድኅን ሞላ የዚህ ታሪካዊ ደብር ዋና አስተዳዳሪ፣ የትሕትና ባለቤት፣ ክቡራን ሰባክያነ ወንጌል፣ ሊቃውንተ ቤተ ክርስቲያን በመድኃኔዓለም ቸርነት በእናንተ የህሊና ዝግጅት ወደዚች ወደ መማፀኛዋ ከተማ መጥታችሁ የእግዚአብሔርን ቃል እየሰማችሁ እየዘመራችሁ በቃል ኪዳኑ ታቦት እየተባረካችሁ ያላችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? ምስጋና የባህሪ የሆነ ለባህሪ ባሕርይ እግዚአብሔር እንኳን ለዚህ ሰዓትና ዕለት አደረሰን አደረሳችሁ ሲል ልብላችሁ እግዚአብሔርን አመስግኑ። የዛሬዋ ቀን የበረከት ቀን ናት። የዛሬዋ ቀን የሰላም ቀን ናት። የዛሬዋ ቀን ከእግዚአብሔር ጋር የምንገናኝባት በረከተ ሥጋ በረከተ ነፍስ የምናገኝባት ዕለት እንደመሆኗ መጠን ተረጋግተን የእግዚአብሔርን ቃል እንሰማለን። የዳዊትን የአቢዳራን ቤት የባረከ እግዚአብሔር በቃል ኪዳኑ ታቦት ላይ አድሮ እየባረከን ስለሆነ ነቢየ እግዚአብሔር ቅዱስ ዳዊት ዘልፈ እሬዮ ለእግዚአብሔር በኩሉ ጊዜ እግዚአብሔርን ሁሉ ጊዜ በፊት ያየዋለሁ ብሎ እንደተናገረ እኔና እናንተ በአሁኑ ሰዓት እግዚአብሔርን እያየን ከእግዚአብሔር ጋር እየተነጋገርን እግዚአብሔርን እየለመን የምንለምነውን የሚሰማን ሳንለምነውም የሚያስፈልገንን አውቆ የሚሰጥ የዘላለም አባት የሰላም አለቃ መድኃኔዓለም ትጸውር ኩሎ እንዘ ይትደክም ትሴሲ ኩሎ እንዘ ይትቄቂ ታቅብ ኩሎ እንዘ ይትነውር። ሳታንቀላፋ ሁሉን ትጠብቃለህ፣ ሳትደክም ሁሉን ትሸከማለህ፣ ሳትረፍግ ሁሉን ትመግባለህ የተባለ መድኃኔዓለም ሳያንቀላፋ የሚጠብቀን ሳይደክም ተነምናምንቲያችን የሚሸከመን ሳይነፍግ የሚመግበን የዘላለም አባት መድኃኔዓለም እሱን እንድናከብር እኛ እንድንከብር የጠራን ክብር ምስጋና ለሱ ይሁን። አመስግኑት በድጋሚ። እንደ እግዚአብሔር መልካም ፈቃድ የተሰበሰብንበት ትልቁ ዓላማችን ዛሬ ለምን ተሰበሰብ? የተሰበሰብንበት ዓላማ ምንድን ነው? ኢትዮጵያ ሀገራችን እንዴት ነበረች? አሁንስ እንዴት ናት? የቀደሙ አባቶቻችን ምን ይመስሉ ነበር? ይችን ቤተ ክርስቲያን ይችን ሀገር ዳር ድንበሯን ጠብቀው ሃይማኖትን የታቦትን ክብር አስተካክለው ጠብቀው ተወራሪ ከጠላት እጅ አድነው ለዛሬ እንድንደርስ መድኃኔዓለም ረድቷቸው ይህንን ድንቅ ሥራ የሰሩ አባቶቻችንን የምናስታውስበት መድኃኔዓለምን የምናከብርበት እኛም የምንከብርበት ዕለት ስለሆነ እልል ብላችሁ እግዚአብሔርን አመስግኑ። ትምህርት ወንጌል አብረን እንማራለን። የምንመማርበት የትምህርት ርዕስ በአንተ ያመኑ አያፍሩ። ይህንን ቃል እስቲ አብረን እንበለው። በአንተ ያመኑ በሉ እስቲ። አይሰማም፣ አያፍሩም። ይህን ቃል የተናገረው ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 21 ከቁጥር 7 ላይ ተመዝግቦ የሚገኝ ኃይለ ቃል ነው። በአንተ ያመኑ አያፍሩም በሉ እስቲ ሁላችሁ። አዎ በመድኃኔዓለም የሚያምን አያፍርም። መድኃኔዓለምን ተስፋው ያደረገ አያፍርም። እግዚአብሔር መጠጊያችን ነው። እግዚአብሔር ሰላማችን ነው። እግዚአብሔር አለኝታችን ነው። እግዚአብሔር በረከታችን ነው። እግዚአብሔር በመከራ ቀን መሸሸጊያችን ነው። በአንተ ያመኑ አያፍሩም። በትንቢተ ናሁም ምዕራፍ 1 ከቁጥር 7 ላይ ተመዝግቦ እንደምናገኘው እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው ይላል። ያመንነው ሲከዳን፣ የወደድነው ሲጠላን፣ ተሹመን ስንሻር፣ ነግደን ስንከስር፣ ጤና ሲጎለን፣ ተስፋ ስንቆርጥ፣ ሰላም ስናጣ እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። ይህንን አምላክ ለማምለክ ነው አባቶቻችንን የረዳ አባቶቻችንን የመገበ አባቶቻችንን የጠበቀ አባቶቻችን ታሪክ እንዲሰሩ ኃይል የሆነ እኔ ካንተ ጋር ነኝ ብሎ ከያዕቆብ ጋር በመንገድ ሄደ እግዚአብሔር። አባቶቻችንን የረዳ እግዚአብሔር
እግዚአብሔር ዛሬም ይረዳናል፣ ዛሬም ይጠብቀናል፣ ዛሬም መንገዱን ያሳየናል። ነቢየ እግዚአብሔር ቅዱስ ዳዊት ብርሃን ይብዮ ፍኖተከ ወሁር በጽድቅከ፣ አቤቱ መንገዱን ምራኝ በአንተ እውነት እጓዝ ዘንድ ብሎ እንደተናገረ፣ አዎ ዛሬ መንገዱን የሚያሳየን የሚመራን እግዚአብሔር ነው። እልል ብላችሁ እግዚአብሔርን አመስግኑ። ከልጆቻችን ጋር እየዘመርን የቃል ኪዳኑ ታቦት ደግሞ አለፍ ሲል ትምህርቱ ይቀጥላል። አሁን ከልጆቻችን ጋር እንዘምራል። ዲያብሎስ ተረታ በመስቀል ተሰቅሎ የሰራዊት ጌታ በእምነት ድንቅ ነው የፈጣሪ ሥራ ለዓለም ሲያበራ መድኃኔዓለም የዓለም ቤዛ መድኃኔዓለም የዓለም ቤዛ ለሰው ልጆች ተንገላታ ቅዱስ እግዚአብሔር የተወለደው በቀራንዮ ላይ ደሙን የረጨው ዓለም የዓለም ቤዛ የዓለም ጌታ ነዘ ሲል በዓለም ተንገላታ የአብርሃም የይስሐቅ የነሳያጉ አይሆን ሰቀሉ በጽዋ ደሙንም ዑራኤል ቀዳና መርጨቱን ጀመረ ወደ ዓለም ዞረና መድኃኔዓለም ለሰው ልጆች ዓለም ተደሰተ ከሲኦል እስራት ተፈታ አዳም ዓለም ተደሰተ በጌታችን ደም ከሲኦል እስራት ተፈታ አዳም መድኃኔዓለም ለሰዎች ልጆች ሲል ዋለ ስለከ ወናስተበኳከ እስመ ኩሉ ዘሥጋ ያንቃዱ አቤከ እስመ ኩሉ ዘሥጋ አቤከ እስመ ኩሉ ዘሥጋ ያንቃዱ አቤከ ምስለከ ወናስተበኳከ ምስለከ ወናስተበኳከ እስመ ኩሉ ዘሥጋ ያንቃዱ አቤከ አቤከ እስመ ኩሉ ዘሥጋ አቤከ እስመ ኩሉ ዘሥጋ አቤከ ምስለከ ወናስተበኳከ እስመ ኩሉ ዘሥጋ ያንቃዱ እስመ ኩሉ ዘሥጋ ያንቃዱ አቤከ እስመ ኩሉ ዘሥጋ አቤከ እስመ ኩሉ ዘሥጋ ያንቃዱ አቤከ ዝንቱ ኩሉ ኮነ ዝንቱ ኩሉ ኮነ በደብረ ጎልጎታ እግዚአብሔር በፈቃደ እግዚአብሔር ዝንቶ ኩሉ ኮነ
አመስግኑ። ዛሬ የበረከት ቀን ነው፣ የድል ቀን ነው። በእውነቱ እዚህ ያሉ አባቶች ከአስተዳዳሪው ጀምሮ ይህንን የድል ቀን መድኃኔዓለም ረድቷቸው አባቶቻችንን አክብሮ እግዚአብሔር በአንተ ያመኑ አያፍሩም። እስራኤል ዘሥጋን የመራ የጠበቀ በመንገዳቸው የቀደመ በጠላት ላይ ድልን እንዲቀዳጁ ያደረገ እግዚአብሔር አዎ ኢትዮጵያ ሀገራችን በጠላት በተወረረች ጊዜ አባቶቻችን ለመድኃኔዓለም ነግረው ጠላትን አሳፍረው ድል ነስተው የኢትዮጵያን ዳር ድንበሯን አስጠብቀው ሃይማኖታቸውን ጠብቀው እግዚአብሔርን አክብረው የኖሩባት ሀገር ይህንን የድል ቀን ይህንን የአሸናፊነትን ቀን ይህን ያደረገ እግዚአብሔር ስለሆነ ለእግዚአብሔር ምን ውለታ እንከፍላለን ብለው አባቶቻችን እግዚአብሔርን ያከብሩ ነበረ። ዛሬም እኛ ልጆቻቸው በአንተ ያመኑ አያፍሩም ተብሎ እንደተጻፈ የማያሳፍረውን መድኃኔዓለምን እያከበርን ነው። እልል ብላችሁ እግዚአብሔርን አመስግኑ። በአንተ ያመኑ አያፍሩም። ከላይ እሳት እየወረደባቸው ጠላት በምድር ፈንጅ እየቀበረ አገሪቷን ሊያወድም ሲል አንተ በመንገዳችን ቅደም፣ አንተ ሀገራችንን ጠብቃት ብለው አባቶቻችን ታቦት ተሸክመው እግዚአብሔርን አክብረው ለዚች ሰዓትና ጊዜ እኔና እናንተ የእነሱ ልጆች እግዚአብሔርን እንድናከብር እኛም እንድንከብር አድርገዋል። ክብር ምስጋና ለእነሱ። በእውነቱ ይህ ቦታ የቅድስና ቦታ ነው። ይህ ቦታ የበረከት ቦታ ነው። ማን ያውጋ የነበረ ማን ያርዳ የቀበረ እንደሚባለው ታላላቅ አባቶቻችን እነ መምህር መዝገቡ፣ እነ መጋቤ ምስጢር መምህር አስማረን የመሳሰሉ ታሪኩን እንደሚነግሯችሁ እንደሚነግሩን እዚህ ቦታ የመሥዋዕት መዓዛ የሚሸትበት፣ የታመመ የሚድንበት፣ የተራበ በበረከት የሚጠግብበት፣ ያጣ የተቸገረ መድኃኔዓለም እንዳይጠንቶ በበረከት የሚጎበኝበት የበረከት ቦታ ነው። በእውነቱ አስተዳዳሪው የዚህ ቦታ አስተዳዳሪ የትሕትና ባለቤት ትክክለኛ መነኩሴ ትክክለኛ አባት ለገንዘብ ያልመነኮሱ አዎ ለመኖር ያልመነኮሱ እውነቱን የሚናገሩ ሕዝቡን የሚባርኩ በጸሎት ሕዝቡ እንዲጠቀም ወደ እግዚአብሔር የሚጸልዩ ካህናቱ ማሕሌቱን ሲቆሙት ቅዳሴው ሲቀደስ እጅግ እንዴት እንደሚያስደስት ዓይን አይቶ ጆሮ ሰምቶ እግዚአብሔርን ማመስገን ከዚህ የበለጠ ምን በረከት አለ? እልል ብላችሁ እግዚአብሔርን አመስግኑ ወገኖች። አሁን በኋላ ሌላ መምህር ሰፋ ያለ ትምህርት ይሰጣሉ። በአንተ ያመኑ አያፍሩም። አባቶቻችን ድል ተቀዳጅተዋል። ማንን ይዘው ማንን አስቀድመው? መድኃኔዓለምን አስቀድመው